እመሪበት ኑሮ ሚድላሽ ባለም አይጉዳ ገላሽ ለዘላለም። ይህ ሙዚቃ ብቻ አይደለም ለሁሉም ሴት የሚሆን መርህ እንጂ። ይልማ ገብረአብ በወጣትነቱ ቀበሌ ተቀጥሮ ይሰራበት በነበረበት ጊዜ አንዲት አብራው ከምትሰራው አይናለም ከምትባል ሴት ጋር ፍቅር ይጀምራል። ታዲያ ያኔ ወደ ሙዚቃ ግጥም ስራ አልገባም ነበር ብዙ እና የተገኘውን የጽሁፍ የዝግጅት ስራ ነበር ቀበሌ ውስጥ የሚሰራው። ታዲያ የሚወዳት ልጅ የአይናለም ወይም የአይንዬ ወንድም እዚህ ቀበሌ ውስጥ ነበር የጥበቃ ሊቀመንበር አዛዥ ሆኖ የሚሰራው። ይሄ የአይናለም ወንድም ወጣት ከወጣቱ ይልማ ጋር በጀመረችው ፍቅር ደስተኛ አልነበረም። ከዛም አልፎ በነገሮች ሀሳቦ ይልማን እስከ ማሳሰር ደርሶ ነበር። ይልማ ከታሰረበት በዋስ ሲፈታ ነገሮች ገቡት። የአይናለም ነገር ብዙ ጣጣ እንዳለበትና በቀላሉ እንደማይፈታው የዚህን ጊዜ ነበር ይረገም ይሃይኔ የሚለውን የሙሉ ቀን መለሰ ዘፈን ግጥም ይልማ የገጠመው። ካስታወሳችሁ ዘፈኑ ላይ የአይኔ ነገርማ ገና ብዙ አለበት የሚል ስንኝ ሁሉ አለው። አይኔ ማለት አይናለም ናት። የእስሩ ነገር ከተፈጠረ በኋላ ይልማ ወደ ከፍተኛ ኪነት ገባ። ይሄ ኪነትም ወደ አስመራ ወደ ሌሎች የሀገሪቱ ክፍል ይንቀሳቀስ ነበር። ይልማም አብሮ ይጓዛል። በዚህ ጊዜ ነበር ከአይናለም ጋር የነበረ ግንኙነት ክፍተት የፈጠረው። ነገር ግን በወቅቱ አይናለም አርግዛ ነበር። ቢሆንም አርገዟን በወቅቱ ይልማም ራሱ አይናለምም አላወቁም ነበር። ታዲያ ተለያይተው የተለያየ ቦታ ኖረው ብዙ አመታት ተቆጠሩ። ነገር ግን ይልማ የሚዞርበትን ስራ ወደ ቋሚ ገጣሚነት ገብቶ ጥበብ ውስጥ ወይም በዘፈን ግጥሞች ውስጥ ሰምጦ ብዙ የዘፈን ግጥሞችን ለታዋቂ ዘፋኝ መስጠት ጀመረ። ከዛ በኋላ አይናለም ወደምትኖርበት ሰፈር መኖሪያውን አረገ። ይሁን እንጂ እሷም ሌላ ትዳር ይዘዋል ወይንም አግብተዋል። አይናለም ከይልማ ያረገዘቻትን ልጅ ወልዳ በጥንካሬ ራሷን አሳድጋ ለሱ ሳትነግረው ነው ሌላ ትዳር ያዘችው። ነገር ግን ሰፈር ውስጥ መልኩ አባቷን ስለምትመስል ስትታይ ልጆቹ የይልማ ልጅ ናት የሚባለው ወሬ ተለመደ መሆኑም የታወቀ ነገር ነው። ቆይቶም ቢሆን ይወሬ ይልማ ጋር ደረሰ። ልጅ እንዳለውም አወቀ። ይሁን እንጂ አይንዬ ስለሚያከብራት ለመጠየቅ ፈራ ተባ ሲል ከርሞ በመጨረሻ ጓደኛውን ልኮ አስጠየቃት። አይንዬም ተቆጥታ ልጅ የለህም ከኔ ድጋሚ ነገር እንዳታነሳብኝ የሚል መልእክት ለይልማ በላከው ጓደኛው ላከችለት። ትንሽ ቆይተው እሱም ሰፈር ለቀቀ። ልጅቱም ማደገችና በራሷ መንገድ አባቷን ከእናቷ ተደብቃ አፈላልጋ ይልማ ቤት መጣች። ታዲያ ይልማ ነገሩ በጣም ገርቦት ደስ ብሎትም ልጁን አቅፎ ተቀበላት፣ ተዋወቃት። በተገናኙበት ሰዓት ይልማ ፎቶ አንሺ ጓደኛውን ጠርቶ እባክህ ከልጄ ጋር ፎቶ አንሳኝ አለው። ታዲያ የፎቶ አንሺ ጓደኛው ፎቶ በሚያነሳበት ሰዓት ሁኔታውን አስተውሎ ያይ ነበር። የልጅቱን ይልማንም ጠርቶ ልጅህ እርግብ ናት አለው። ታዲያ የዚህን ጊዜ የልጁን የዋህነት የሚያውቀውና የተረዳባት ይልማ እርግብ የሚለውን ቃል ውስጡ ጋር የተቀረጸበት የይልማ ልጅ ትክክለኛ እናቷ ያወጣችላት ስሟ ሜሮን ነው። እናቱ ወይም ቤተሰቡን ለመረዳት ወደ ውጭ ሀገር ብዙ ጊዜ ትሄዳለች። አንዳንዴም በዛም የተወሰነ ጊዜ ትኖራለች፣ ትሰራለች፣ ከዛ ተመልሳ ትመጣለች፣ ደግሞም ተመልሳ ትሄዳለች። ህይወቷ እንደዚህ ነው። ይልማን በሌላ ቀን ነው ሜሮን ተባባሪነቷን ቤተሰብ ለማገዝ ከሀገር መውጣቷን የዋህነቷን ሲያስብ ጓደኛውን የነገረውን እርግብ የሚለውን ቃል በትክክል እንደሚገልጻት የገባው። ከዛ በኋላ ነበር እርግብ የሚለው ዘፈን ግጥምና ዜማ ሰርቶ በመስፍን አበበ የሰጠው። የቦክስ ጊታሩን ንጉስ መስፍን አበበም ከሚያገባባና ከሚያሳዝን ድምጽ ጋር ዘፈኑን ቆንጆ አድርጎ ዘፍኖታል። መስፍን አበበ እርግብ። የቦክስ ጊታሩ ንጉስ መስፍን አበበ ከጊታሩ ጋር አንጀት በሚበላ ድምጽ ይልማ የጻፈውን ግጥም እንዲህ እያለ ያንጎራጎረ ይጀምረዋል። ዛማዶ ጋራ ያለሽው እርግብ ምን ራብ አገኘሽ የሚያንገበግብ ለማዕድ ላንቺ ምን ያደርግልሻል? ልብ እንደ ገበታ ተዘርግቶልሻል ካንቺ እንደማይለየኝ እርጎ መሄድሽ። በላይኞቹ ስንኞች ይልማ እስከዛሬ ከጎኑ ሆና የቅርብ ሩቅ የነበረችውን አሁን ላይ እሱን አባቷን ፈልጋ መታ ካገኘችው በኋላ ቤተሰብ ለማገዝ ከሀገር የወጣችውን ልጁን ከአባትሽ ናፍቆት የበለጠ ምንም ያንገበግብ ነገር ገጠመሽ? ልቤ እኮ በናፍቆት ተርቦልሻል፣ ሌላ ነገር ምን ያደርግልሻል? ነይልኝ ናፍቆትሽ ጉዳኝ ይላታል። ታዲያ ይህ አባት ሳያስባት እንደማይውል በሆዱ እሷን ስለሷ ነገር እየተብሰለሰለ እንደሚውል ከቁርስ እስከ ራት በላይ ሆነ ትጠማና
ራበብኝ ሲሆን እያለ እንደሚያስብላት ርቃ መሄዷ መወደዱን ናፍቆቱን እንዳልቀነሰው ሁልጊዜ በሐሳቡ እንዳለች ተለየኝ አጣሁት አባቴን ብላ ብቸኝነት እንዳይሰማት እንዲህ ይላታል ከታች ካንቺ እንደማይለየኝ ርቆ መሄድሽ ስንት ቀን ልናገር ሁሌ እንደምወድሽ ተለየኝ ራቀኝ አጣሁት ምንድነው ሁሌም ቁርስ ራትሽ ስንቅሽ በሆዴ ነው ይላል። አባት ይቀጥላል እየናፈቃትም ቢሆን ልጁን በሄደችበት ባለሽበት ሀገር ስትኖሪ በዚህች ዓለም ይመርብሽ ኑሮም ይድላሽ እና ይመችሽ እሱ የሚያማምር የልጅነት ገላ ሰውነትሽ ፈጽሞ አይጎዳ አምላክ ይጠብቅሽ ይላታል። ምኞቱንና ጸሎቱን በአንድ ላይ ቀላቅሎ በሚመስል ሁኔታ ከታች ባለው ስንኝ እመሪበት ኑሮ ሚድላሽ ባለም አይጎዳ ገላሽ ለዘላለም ድመቂበት ኑሮ ሚድላሽ ባለም እመሪበት ኑሮ ሚድላሽ ባለም አይጎዳ ገላሽ ለዘላለም እመሪበት ኑሮ ሚድላሽ ባለም ድመቂበት ኑሮ ሚድላሽ ባለም። በነገራችን ላይ ይህ ስንኝ ለሁሉም ሴቶች ይሰራል። ልክ እንደ መርህ እንመር እንድመቅ ኑሮም ይድላን በአለም ለሁላችን። ታዲያ ይቀጥላል ስለምትጎጂ በየዋህ ጸባይሽ ሐሳብሽ ያረገኝ እንዴት እሆን ባይሽ በረሽ ባረፍሽበት ባደርሽበት ዛፍ ላይ ምን ንብረት አፈራሽ ካንድ ጎጆ በላይ ከላይ ባለው ስንኝ ደግሞ በየዋህነቷ የምትጎዳውን ልጁን እያሰበ ይጨነቃል። ታዲያ እንዲህ ገና ለገና በየዋህነት ጸባይሽ ትጎጃለሽ ብዬ አምኜ ሳላይ እንዲህ ከተጨነቅኩ በአካል ባይማ ስትጎጂ በጸባይሽ እንዴት ያደርገኝ ይሆን እንደው እኔን ጥለሽ በረሽ በሄድሽበት ባደርሽበት ሀገርስ ካንድ ጎጆ በላይ ሌላ ምን ንብረት አፈራሽ ይላታል። አባት ልጁን ናፍቆ እንድትመጣለት እጅግ ከመፈለጉ የተነሳ ደግሞ መለስ ሲልና አባት የሚወዳትን የልጁን ሐሳብ ፍላጎቷን ነፃነቷን ላለመጫን ፈልጎ በእንዳሻሹኝልኝ ግን በመትኖሪበት ሀገር እመሪልኝ ኑሮም ይድላሽ ገላሽም አይጎዳ ይላታል ከታች ባለው ስንኝ እመሪበት ኑሮ ሚድላሽ ባለም አይጎዳ ገላሽ ለዘላለም ድመቂበት ኑሮ ሚድላሽ ባለም እመሪበት ኑሮ ሚድላሽ ባለም እና እንዲህ ያበቃል። በነገራችን ላይ ሙዚቃውን ካበላሸሁት በጣም ይቅርታ። ግጥምና ዜማ ይልማ ገብረአብ። ዛማዶ ጋራ ያለሽው እርግምን ራብ አገኘሽ የሚያንገበግብ ለማዕድ ላንቺ ምን ያደርግልሻል? ልብ እንደ ገበታ ተዘርግቶልሻል። ካንቺ እንደማይለየኝ እርጎ መሄድሽ ስምች ከልናገር እመሪበት